የስፖርት ማዘውተሪያ ስፍራዎችን በየአካባቢው በማስፋፋት የተሻለ ስብዕና ያለው ትውልድ መገንባት እንዳለበት በተደጋጋሚ ደግሞ ጠቅላይ ሚኒስትር አብይ አህመድ ሲናገሩ እናስተውላለን። በጠቅላይ ሚኒስትሩ አነሳሽነት በአዲስ አበባ በተለያዩ አካባቢዎችም የስፖርት ማዘውተሪያ ስፍራ መርቀው መክፈታቸው ይታወሳል። ከዚህ ቀደም ምቹ ያልነበሩ የስፖርት ማዘውተሪያ ስፍራዎችም በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተለያዩ ባለድርሻ አካላትን በማሳተፍ በአዲስ መልኩ ተገንብተው በመጠናቀቅ ተመርቀውም ለአገልግሎት ክፍት ሆነዋል። የስፖርት ማዘውተሪያ ስፍራዎቹ ግንባታ ለስፖርታዊ እንቅስቃሴ በሚያመች መልኩ የተገነቡ በመሆናቸውም አገልግሎት ይሰጣሉ። እንግዲህ በጠቅላይ ሚኒስትሩ አነሳሽነት የተገነቡ የስፖርት ማዘውተሪያ ስፍራዎች ልምድን ወደ መደበኛ ስቴዲየሞቻችን ተሞክሮ ማምጣት ያስፈልጋል። እንግዲህ ምስሉ ላይ እንደምንመለከተው እጅግ በጣም በደስ በሚል ጥራት የተገነቡ ናቸው። እነዚህ በየአካባቢያችን የምናገኛቸው ናቸው። እነዚህ ስቴዲየሞች ትንንሽ ናቸው፣ አቅማቸው ከፍ ያለ አይደለም። ነገር ግን ጥራታቸው የጥራት ደረጃቸው የትልልቆቹን ስቴዲየሞች እነሱንም ስንሰራ በእነዚህ ደረጃ መስራት እንዳለብን የሚያሳዩ ናቸውና ይሄ ተነሳሽነት ማደግ መጎልበት አለበት የሚለውን ሀሳብ ለማንሳት ነው። አንዳንድ ቦታዎች ሀብታሙ አስተውለህ ከነበረ እንዲሁ ዝም ብለው ታጥረው የነበሩ ቆሻሻ ሲጣልባቸው የነበሩ ቦታዎች ነበሩ። አሁን ላይ ግን እንደምናየው በሚያምር ሁኔታ ለስፖርት ወዳዱ የስፖርት ማዘውተሪያ እንዲሆኑ ተደርገው የተሰሩ ናቸው። ነገር ግን በዓለም አቀፍ ደረጃ ተወዳዳሪ የሆኑ ደግሞ ስቴዲየሞች ያስፈልጉናል። እነዛን ስቴዲየሞች እንዴት አድርገን እንገንባ የሚለውን ነው ዛሬ ትኩረት ሰጥተን የምናነሳው። በተለይም አሁን ላይ አሉን የምንላቸው ትልልቆቹ የባህር ዳር ዓለም አቀፍ ስቴዲየምን ጨምሮ ብዙዎቹ የካፍን እንዲሁም ደግሞ በዓለም አቀፍ ደረጃ የተቀመጠው መስፈር ሳያሟሉ ውድድሮችን ትልልቆቹን የዓለም አቀፍ ውድድሮች ወይም አህጉራዊ ውድድሮች ማካሄድ የማይቻልበት ደረጃ ላይ ተደርሷልና ይሄ በጣም ልዩ ትኩረት ይፈልጋል የሚለውን ለማንሳት ነው። እንደ አውሮፓውያን አቆጣጠር በ2029 ለሚካሄደው የአፍሪካ ዋንጫ ኢትዮጵያ እንግዲህ ፍላጎቷን አሳይታለች። ጥያቄ ለማቅረብም በዝግጅት ላይ ነው የምትገኘውና ከወዲሁ ዝግጅት ማድረግ እንደሚገባ ደግሞ የስፖርት ቤተሰቡ በተደጋጋሚ የሚጠይቀው ጉዳይ ነው። ለዝግጅቱ ደረጃቸውን የጠበቁ ስታዲየሞች መገንባትና ሌሎች መሰረተ ልማቶች ማሟላትን ደግሞ ያስፈልጋል የተባለው። በዚህ ጉዳይ ላይ ባልደረባችን መሀሪ አለሙ ያዘጋጀው ዝግጅት አለ፣ እሱን እንከታተል። የአፍሪካ እግር ኳስን ከመሰረቱት ሀገራት አንዷ ነች ኢትዮጵያ። ይሁን እንጂ ሀገሪቱ እንደ መስራችነቷ ቀዳሚ መሆን ሲገባት ከኋላ ሆና የበይ ተመልካች ሆናለች። ላብነትም የሀገሪቱን ዋንጫ ካነሳች 63 ዓመታትን አስቆጥራለች። ለዚሁ እድገት አለማሳየት የተለያዩ ምክንያቶች የሚጠቀሱ ሲሆን ዛሬም ድረስ ደረጃቸውን የጠበቁ ስቴዲየሞች አለመኖር በብዙዎች ዘንድ ቁጭት ፈጥሯል። ከሶስቱ አንዱ ነን ከአፍሪካን ዋንጫ ከመሰረቱት ግን የምንሳተፈው አስበው ከ31 ዓመት በኋላ ከ8 ዓመት በኋላ ምናምን ያ ነገር ምንድነው መሰረተ ልማቱ አለመሟላቱ። ኢትዮጵያ የተለያዩ ስቴዲየሞችን እየገነባች ቢሆንም ደረጃቸውን የጠበቁና ዓለም አቀፋዊ ውድድሮችን ማካሄድ የሚያስችሉ ሆነው እንዲገነቡ የስፖርት ቤተሰቡ ይጠይቃል። ከዚህ በፊት የባህር ዳርን ሜዳ አይቻለው። ሜዳው በተሻለ ነው። አሁን ኢትዮጵያ ውስጥ ካለው ሜዳ በተሻለው እሱን ነው ማስቀምጠው። ያ ማለት ግን በአፍሪካ ዋንጫ ደረጃ ይመጥናል ብዬ አላስብም። አሁን አደይ አበባም እንግዲህ እየተስተካከለ ነው። እንግዲህ ወደፊት እናየዋለን። በቅርብ ቀን ያየሁት ደግሞ የአዲስ አበባ ስቴዲየም ተለውጦ አይቻለሁ። ሜዳው የተሻለ ነው፣ ግን ከዚህም በላይ መሻሻል መቻል አለበት። መሰል ችግሮች እንዲፈቱ ብሎም ስደተኛ እየተባለ የሚጠራው የኢትዮጵያ ብሔራዊ ቡድን በሀገሩ መጫወት እንዲችል ለማድረግ የሚመለከታቸው አካላት በቅንጅት መስራት እንዳለባቸውም ይመከራል። ከዚህ በፊት ኢትዮጵያ ብሔራዊ ቡድን እንዳይጫወት እገዳ ተጥሎባቸው ያሉ ሜዳዎች ችግራቸው ምን ነበረ? ከዛስ እንዲወሰድ የተፈለጉ እርምቶችስ ምን አይነቶች ናቸው? ምን መልክ አላቸው የሚለውን አስተሳስሮ አብሮ ማስኬድ ተገቢ ነው ብዬ አስባለሁ። ብሔራዊ ቡድኑ ደረጃቸውን የጠበቁ ስቴዲየሞች ተገንብተውለት በደጋፊዎቹ ታጅቦ በሀገሩ ቢጫወት ስፖርቱም እንደሚያድግ ውጤቱም እንደሚሻሻል ይገለጻል። ነጋሽ ደግሞ የመጀመሪያውን ግብ አስቆጥሯል። ተስፋችን ለምልሟል። ግሩም የኛ ልጆች የአገር ፍቅር የሚገለጽበት የኢትዮጵያ ቡድን ሁለተኛ ደግሞ በሜዳ ላይ የምታደርገው በህዝብ ፊት የምታደርገው ትልቅ ድጋፍ ነው የሚሆነ ከሜዳውም አንፃር እንደገና ከደጋፊውም አንፃር ማለት ነው። እኛ ለምሳሌ ሱዳን ላይ ሄደን 5-3 ተሸንፈን እዚህ ሆም አድቫንቴጅ ደጋፊው ምን ያህል እንደደገፈን ከኛ ከአቅም በላይ ነው። ለምን ያ ደጋፊ እንደዛ እየጮህ እንዴት ተነሳሽነት አትፈጥርምና ሆም አድቫንቴጅ ሳይኖር አንድ ወደ ታች ዝቅ ብለን ነው የምትጀምረው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2029 ለሚካሄደው የአፍሪካ ዋንጫ የአዘጋጅነት ጥያቄ ማቅረቧ አይዘነጋም።
ይህንን ለማሳካት የስቴዲየሞችን ደረጃ ማሳደግና ሌሎች መሰረተ ልማቶችን ማሟላት ቅድሚያ ተሰጥቶ ሊሰራ እንደሚገባም ተጠቁሟል። የዘገዩ ነገሮች ይታያሉ። አንዳንድ ቦታዎች ላይ ወደ ኋላ የቀሩ ነገሮች ይታያሉ። እነሱን መፍጠን አለበት ብዬ አስባለሁ። ሌላው በጣም እዚህ ጋር ቢሰመርበት ብዬ የማምነው ነገር ስለ ሜዳ ስለ ስቴዲየም ስናወራ ሰፊው ጭንቀታችን ስለ ወንበሩ ብቻ መሆን የለበትም። ምን ያህል ወንበር ይዛል፣ እንዴት ያለ ወንበር ነው መሆን ያለበት ከሚለው በላይ የመጫወቻ ተርፉ ሳሩ ምን አይነት መሆን አለበት የሚለውን ማየት ያስፈልጋል። ሳር ክትትል ይፈልጋል። ሜዳ ሰርተህ ዘግተህ ዞር የምትልበት ነገርም አይደለም። የባህልና ስፖርት ሚኒስቴር በቅርቡ አካሂዶት በነበረው የ9 ወራት የስራ አፈጻጸም ሪፖርቱ ላይ በግንባታ ላይ የሚገኙ ስቴዲየሞች ደረጃቸውን የጠበቁና መሰረተ ልማቶች እየተሟሉላቸው እንዲሆኑ ክትትል እያደረገባቸው መሆኑን አስታውቆ ነበር። በሀገር አቀፍ ደረጃ ያሉንን ኢንተርናሽናል ስታንዳርዱን የጠበቀ ስቴዲየም የማጣት ችግሮች እንደነበሩ በጥናቱ ላይ ተመላክቷልና በዚህ አኳያ መንግስት ቅርብ ጊዜ የሰጠው ትኩረት አለ። ለምሳሌ የአደይ አበባ ስቴዲየም ከጠቅላይ ሚኒስትር ጀምሮ ልዩ ትኩረት ተሰጥቶ መጠናቀቅ አለበት ተብሎ መንግስት ከፍተኛም በጀት መድቦ እየተሰራ ነው። አሁን በጥሩ ሁኔታ አፈጻጸም ቀንና ማታ እየተሰራ ያለበት ሁኔታ ነው ያለውና ይሄ ነው ዘለቄታዊ የስፖርት ፋሲሊቲ ችግርን የሚፈታ ብለን እንደ ሚኒስቴር መስሪያ ቤታችንም ዊክሊ ነው የምንገመግመው፣ በየሳምንቱ ነው የምንገመግመው። ይሄ ሲጠናቀቅ አጠቃላይ በሀገር አቀፍ ደረጃ ያሉብንም የስታንዳርድን የጠበቀ ስቴዲየም የማጣት ችግሮችን ይፈታል ብለን በአንድ ዓመት ተኩል ውስጥ እንዲጠናቀቅ ሰፊ ርብርብ እየተደረገ ያለው ነው። ኢትዮጵያ በእግር ኳስ ዘርፉ ተወዳዳሪና ስሟን በአደባባይ ማስጠራት እንድትችል ሰንደቋ ከፍ ብሎ እንዲውለበለብ በማድረግ ሁሉም የበኩሉን ሊወጣ እንደሚገባም ተገልጿል። እንቀጥላለን ተመልካቾቻችን። የአትሌቲክስ ስፖርት ማዘውተሪያ ችግሮችን ሀገር ውጤት እያሳጣ አትሌቶችንም ለጉዳት እየዳረገ ስለመሆኑ እየተነገረ ነው። ቀደም ብሎ የእግር ኳሱ ላይ ያለውን ክፍተት ነው የተመለከትነው። በአትሌቲክሱም እንዲሁ በተመሳሳይ የስፖርት ማዘውተሪያ ስፍራዎች ብቻ ሳይሆን ደግሞ ትልልቅ ውድድር ማካሄድ የምንችልባቸው መሰረተ ልማቶች ትራኮች አለመኖራቸው በእጅጉ እየጎዳ ነው የሚገኘው። ለአትሌቲክሱ ያጋጠመውን የማዘውተሪያ እጥረት ደግሞ ሁሉም መረባረብ ወይም ደግሞ ተረባርቦ ሊፈታው እንደሚገባ የተገለጸ ጉዳይ ነው። ባልደረባችን መሐመድ አልቃደር ይህንን ጉዳይ በተመለከተ ተከታዩን አዘጋጅቷል። እስኪ እሱን ደግሞ እንከታተል። ኢትዮጵያ በአትሌቲክሱ ዘርፍ በየርቀቱ ተምዘግዛጊ አትሌቶችን አሳይታለች። እነዚያ ከዋክብቶቿ ያበሩበትን ትልቁን የስፖርት መስክ ግን የጀግኖች ገድልን እያስቀረ አትሌቲክሱም ሕክምና የሚሻበት ወቅት ላይ ይገኛል። የህመሙ ምልክቶች ደግሞ በኦሎምፒክና በዓለም ሻምፒዮና ላይ የታዩ ውጤቶች ናቸው። የስፖርት መሰረተ ልማት በአትሌቲክሱ የተዘነጋ ስለመሆኑ የአጭር ርቀት አትሌቶች ያስረዳሉ። በባለፉት በተካሄዱት ውድድሮች እንዳያችሁ ትልቁ የኢትዮጵያ ውድድር 54ኛ የኢትዮጵያ ሻምፒዮና በዚህ ግቢ ሲካሄድ በ70 ህመም ነው የተካሄደው። ያ የሆነበት ምክንያት ደግሞ የመማንድ መወዳደሪያው መማንድ ለውድድር ብቁ ባለመሆኑ፣ ይሄ ደግሞ ሊከሰት የቻለው አገሪቷ ውስጥ ባለው የትራክ እጥረት ትሬኒንግም ውድድር የሚሰራው እዚህ ትራክ ላይ ነው። ኦቨርሎድ ይኖራል። አትሌቶች ሁሉም እዚህ ነው የሚሰሩበት፣ ከጥቅም ውጭ ሆኗል ማለት ነው። እንደውም እዚህ አንዳንዴ ነው አሁን ነው መግባት የጀመርነው እንጂ ሱሉልታ ነበር እየሄድን የነበረው። ሱሉልታ ደግሞ ጠዋት ሄደን 8 ሰዓት 7 ሰዓት ነው የምንመጣው። እረፍት አናገኝም። እኛ ብዙ የሚጎሉ ነገሮች አሉ። ለምሳሌ ትራኩን ከውጮቹን አንጻር በጣም የኛ ድንጋይ ነው ማለት ይቻላል። በጣም ከባድ ነው። እንድንሳተፍበት ያደርጋል። ዝናው ያለው ነገር አትሌቲክስ ግዙፍ አትሌቲክስ ስላለን ማለት ነው። ግን አሁን እንትን መሬት ላይ ያለውን ገፍታ ምናምን ስታዩ ግን እንደምን ሰሞያ ያለ አይደለም። ትኩረት ያንስ በተለይ አዲስ አበባ አካባቢ ምናምን የትራክ በጣም ችግር አለ ማለት ነው። እንደምታዩ ነው። ይሄ አሁን አዲስ አበባ አለ የሚባለው ትራክ ይሄ ነው፣ የአካዳሚ ነው። እሱም እንደምታዩ አንድ ቁጥር ራሱ አልቆ ምናምን ዝግ ነው፣ የአገልግሎት እየሰጠ አይደለም። በኦሎምፒክ መድረኮችና በዓለም ሻምፒዮናዎች ላይ የሚያኮራ ድል የምትቀዳጀው ኢትዮጵያ ዛሬ የውጤትም የወጣትም ችግር በማዘውተሪያ እጥረት ሳቢያ ገጥሟታል የሚሉት አትሌቶቹ ይህንን በመተባበር መፍታት የሚገባ ስለመሆኑም ያነሳሉ። እንደ ትራክ ብቻ ሳይሆን እንደ ጂምናዚየም፣ እንደ ኒውትሪሽኒስት ብዙ ችግሮች አሉበት። እነዛን ችግሮች ግን ተቋቁመን በአሁኑ ኢትዮጵያ ሻምፒዮና የተመዘገቡትን ሰዓቶች ዞር ብላችሁ ብታያቸው ተስፋ ሰጪ ናቸው።
እነዚህ ሰዓቶች ኢንተርናሽናል ሜዳ ሀገሪቷ አስኖሮ አስመዝግበናቸው ቢሆን በተለያዩ የውጭ ድሎችን የምናገኝበት ማናጀሮችን ስፖንሰሮችን የምናመጣበት ነበር። አሁን ትልቁ ችግር ጀማሪ አትሌቶች በጀመሩበት ፍጥነት እያቆሙ ነው ያሉት። የማዘውተሪያ ስፍራ የለም፣ ድጋፍ የላቸውም። ወደፊት እኛን የሚተካ አትሌት መምጣቱ ራሱ ትልቅ ጥያቄ ነው። አትሌቲክስ የአይናችን ብሌን ነው። በቃ የምንወደው ዓለም ላይ የምንተዋወቀው በሱ ነው። በባንዲራችን የሚለዩን በአትሌቲክሳችን ነው እና ለሱ ምንም ነገር የመንግስት አካላትን ባይሰስቱበት። በአትሌቲክስ ዳኝነትና የአሰልጣኞች ስልጠናን በመስጠት እያገለገሉ የሚገኙት ኢንስትራክተር ሳሙኤል ብርሃኑ የኢትዮጵያ አትሌቲክስ ብዙ ነገሮች ጎለውበታልም ይላል። ከአመጋገብ፣ ከጂምናዚየም፣ ከሌሎች ነገሮች ባለፈ ትራክ ላይ የምሰራቸው የትሬኒንግ ስራዎች ናቸው ተቆጥሮ በትክክል ተሰርቷል ተብሎ ቪዥኑ ላይ አትሌቱ ፒክ ላይ ደርሷል አልደረሰም ብለን የምትለው። እነዚህ ነገሮች ባልተሟሉለት ሁኔታ አንድ አትሌት ፒክ ላይ ይደርሳል ተብሎ አይታሰብም። ስለዚህ ከዚህ አንጻር እኛ በጣም ብዙ ነገር ጎሎብናል። ኢንስትራክተር ሳሙኤል አትሌቶችን ለጉዳት ሀገርንም ለውጤት ማጣት እየዳረገ ያለው ችግርን መቅረፍ ይደር የማይባል ጉዳይ መሆኑንም ያስረዳሉ። በተለይ ከዚህ ከመስኩላር ኢንጁሪስ ጋር ተያይዞ የሃምስትሪንግ ኬዞች፣ የግሉቲያል ኬዞች ምናምን በአመዛኙ ሲከሰቱ የምትመለከተው እዚህ ቦታ ላይ በጣም አመቺ አይደለም። ባለፉት 3-4 ዓመታት እኛ በጣም ብዙ ልጆቻችን ተቆርጠውብናል። ለኢትዮጵያ አትሌቲክስ የራሱን የቻለ አንድ ስቴዲየም እኔ ይበዛበታል ብዬ አላስብም። እውነት ለመናገር ከእግር ኳስም ጋራ ከሌላውም ጋራ ጆይንትድ ሆኖ ሳይሆን ልክ ኬንያ ላይ ወይም ሌሎች ሀገራት ከተወዳዳሪ ተፎካካሪዎቻችንን ስትመለከት ዩጋንዳ በአቅሟ ገና በቅርቡ የመጣችው እንኳን በአትሌቲክሱ በጣም በሚገርም ሁኔታ የተሻለ የሚባል ስቴዲየም አላት። ከቅርብ ዓመት ወዲህ በሀገር አቀፍ ደረጃ በአትሌቲክሱ ዘርፍ ላይ በተተኪዎች ላይ እየተሰራ ያለው ስራ መቀዛቀዙ እንዳለ ሆኖ የማዘውተሪያ ስፍራዎች እጥረትና ለአትሌቶቹ ምቹ አለመሆን ውጤታማውን የኢትዮጵያ አትሌቲክስ እየጎዳው ይገኛል። አዲስ ቀን ላይ ናችሁ ተመልካቾቻችን፣ አብራችሁን ስላላችሁ እናመሰግናለን። አዲስ ቀን የሀገር ጉዳይ ስንል የአትሌቲክስ እንዲሁም ደግሞ ለእግር ኳሱ ይጠቅሙናል ብለን የምናስባቸው መሰረተ ልማቶች መጓደል ምን ያህል ችግር እየፈጠረ እንደሆነ በስፋት እያነሳን እንገኛለን። በዚህ ጉዳይ ላይ ተጨማሪ ሀሳቦችንና ማብራሪያዎች እንዲሰጡን እንግዶችን ጋብዘናል። ሁለት እንግዶች አሉን። በባህልና ስፖርት ሚኒስቴር የስፖርት ፋሲሊቲ ልማትና አስተዳደር መሪ ስራ አስፈጻሚ አቶ አስመራ ግዛው ስቱዲዮ ይገኛሉ። እንዲሁም ደግሞ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋችና በአሜሪካ ብሔራዊ ቡድን ከ20 እስከ 17 ዓመት በታች የዓለም ዋንጫ ተሳታፊ የነበረው አሁን ላይ ደግሞ በስቴዲየም ግንባታ ላይ እየሰራ የሚገኘው ፉአድ ኢብራሂም እዚህ ስቱዲዮ ይገኛሉ። ሁለታችሁንም ስለመጣችሁ ስለምትሰጡን ሀሳብም ጭምር ከልብ እናመሰግናለን። አስቀድመን ከነሱ ጋር ቆይታችንን እንቀጥላለን። ከዛ በፊት ግን በስፖርት ክፍል ባልደረባችን ሀብታሙ ካሴ ስለ ስቴዲየም ያሉ መረጃዎችን ያስቃኘናል። እሱ እንከታተል። እዚህ ጋር ያመሰግናለሁ። ቀዳሚ የምናደርገው በተለይ ከስታዲየሞቻችን ጋር በተያያዘ ለአትሌቲክሱም ለእግር ኳሱም የስታዲየሞች አጠቃላይ ስፖርት ማዘውተሪያ ስፍራዎች ግንባታ ወሳኝ የሚባል ድርሻ አላቸው። ግን ስታዲየሞችን በሁለት ከፍለን ብንመለከታቸው አንደኛ ለኤሊት ስፖርተኛ የሚያገለግሉ ስታዲየሞችን ማንሳት ይችላል። ሁለተኛው ደግሞ ለታዳጊዎች አጠቃላይ ደግሞ ለፕሮጀክቶች ጋር በተያያዘ ተጫዋቾች እንዲፈሩ አትሌቶችም እንዲፈሩ ማድረግ የሚችሉ ስታዲየሞች ያስፈልጉናል። ከነዚህ መካከል ለታዳጊዎችና ፕሮጀክቶች ያለውን ነገር ስንመለከት በየእድሜ እርከናቸው ለተለያዩ አትሌቶች የሚያስፈልጉ የስፖርት ማዘውተሪያ ስፍራዎች አሉ። እንደ ሀገር ባለፉት 7 ዓመታት በኢትዮጵያ ከ10400 በላይ የስፖርት ማዘውተሪያ ስፍራዎች ተገንብተዋል። ይሄ ባለፉት 7 ዓመታት ከተሰሩ ስራዎች ትልቁ ሚና የሚወስድ ይሆናል። የስፖርት ማዘውተሪያ ስፍራዎች በበዙ ቁጥር ብዙ ስፖርተኞች ይወጣሉ። አብዛኛው ላይ እግር ኳስ ላይ ያተኮረ ነው። በሌሎችም አስፈላጊ የሚሆኑ ስፖርት ማዘውተሪያ ስፍራዎች ግንባታ ያስፈልጋል። ለታዳጊዎችና ለፕሮጀክቶች ይህን ካነሳን ደግሞ ለኤሊት ስፖርተኛ የሚያስፈልጉትን ስንመለከት በአዲስ አበባ እየተገነባ ያለውና በተለይ በሰሞኑ ደግሞ በ18.6 ቢሊዮን የማጠናቀቂያ ምዕራፉ እየተሰራ የሚገኘው የአዲስ አበባ ስታዲየም ግንባታን ማንሳት እንችላለን። ታህሳስ 10 2002 የመሰረት ድንጋይ ተጥሎለት እስካሁን ያልተጠናቀቀው የባህር ዳር ዓለም አቀፍ ስታዲየም የሚነሳ ነው። ይሄ ለኤሊት ስፖርተኛው ወይም ደግሞ ለብሔራዊ ቡድኖቻችን አስፈላጊ ስታዲየም ነው። ሌላኛው የሐዋሳ ዓለም አቀፍ ስታዲየምም እንግዲህ ግንባታ ተጀምሮ እስከዛሬ ያልተጠናቀቀ ሌላኛው ስታዲየም ነው። በቀጣይ ኢትዮጵያ የአፍሪካ ዋንጫን ስታዘጋጅ የአንበሳው ሚና ይወጣሉ ተብለው ከሚጠበቁ ስታዲየሞች መካከል ነው። ሌላኛው የምንመለከተው የመቀለ ስታዲየም
ነው። ይህ ስታዲየም ግንባታው ከተጀመረ ሰንበትበት ብሏል። አሁንም ግን ስታዲየሙ ግንባታው እንደቆመ ነው። ሌላኛው የድሬዳዋ ዓለም አቀፍ ስታዲየምን ማንሳት ይኖርብናል። እስከዛሬ ከነበረው ለየት ባለ መልኩ የድሬዳዋ ስታዲየም በአርቲፊሻል ተርፍ ተገጥሞለት የፊፋን የአርቲፊሻል ሜዳ የማሟያ ዓለም አቀፍ ስታንዳርድን ደረጃውን የጠበቀና ማረጋገጫ ለዚህም ለ3 ዓመት ያገኘ ስታዲየም እንደሆነ የሚዘነጋ አይደለም። ሶስተኛውን የአፍሪካ ዋንጫ ካስተናገዱ ስታዲየሞች መካከል የሚጠቀስ ነው። ሌላኛው ዝነኛው አንድ ለእናት ሆኖ ለዘመናት የኢትዮጵያ ብሔራዊ ቡድን ሲያስተናግድ የነበረው የአዲስ አበባ ስታዲየም ይገኝበታል። ይሄም ለኤሊት ስፖርተኛ እጅግ አስፈላጊ የሚባልና በአሁኑ ሰዓትም እድሳቱ ከተጀመረ ዓመታት ቢቆጠሩም እስከዛሬ ያልተጠናቀቀው የአዲስ አበባ ስታዲየምም ለዋነኛ ለብሔራዊ ቡድን መሰረት ያለው ለእግር ኳሱ ብቻ ሳይሆን ደግሞ ለአትሌቲክሱም ሁነኛ የነበረ አሁን ላይ ግን አገልግሎት እየሰጠ ያልሆነ ያልተጠናቀቀ ስታዲየም ነው። ሌላኛው መረጃችን እንመልከት። ለምን አልተጠናቀቁም የሚለውን እስኪ በተወሰነ መልኩ ነጥቦች እናንሳ። ያልተጠናቀቁበት ምክንያት ስናነሳ አንደኛው ፕሮጀክት የመፈጸም አቅም ነው። እስከዛሬ በነበረው ሁኔታ በ3 ወር ይጠናቀቃል፣ በ6 ወር ይጠናቀቃል፣ በ1 ዓመት ይጠናቀቃሉ እየተባሉ ያሉ ስታዲየሞች እስከዛሬ ግን ሊጠናቀቁ አልቻሉም። የኢትዮጵያ ብሔራዊ ቡድን በዚህ ምክንያትም ከሀገር ውጭ እየተጫወተ ይገኛል። አትሌቲክሱም ላይ ባለው ሁኔታ አሁን ቁሟል ማለት ይቻላል። ስፖርት አካዳሚ ያለውም ትራክም በዚህ ምክንያት አገልግሎት እየሰጠ ይገኛል። ነገር ግን ደረጃ በታች ነው ያለው። ግን አጠቃላይ ጠቅለል ሲደረግ ኢትዮጵያ ውስጥ ተጀምረው ለዘመናት ተጀምረው በአንድ በሌላ መልኩ በተለይ ከብሔር ብሔረሰቦች በዓልን ለማክበርና ከተለያዩ ሁኔታዎች አንጻር ተጀምረው ያልተጠናቀቁ ስታዲየሞች የሚያሳዩት ፕሮጀክት የመፈጸም አቅም ላይ መጓተቶች እየታዩ ስለሆነ ነው። ሌላኛው ደግሞ የቁርጠኝነት መጥፋት ነው። ስታዲየሙን በ6 ወር አጠናቃለሁ በ3 ወር አጠናቃለሁ ተብሎ ለዛ ደግሞ በጀት ከተቆረጠለት በኋላ እሱን ለመፈጸም ያለ ዳተኝነት እንግዲህ ቁርጠኝነቱ ጋር በተያያዘ የሚነሳ ይሆናል። መንግስት ግን እንደ መንግስት ትኩረት ሰጥቶ እየሰራ ይገኛል። ለዚህም አስፈላጊ የሚባለውን የጠየቀው በጀት ሁሉ በአንዳንድ ስታዲየሞች ላይ እየተለቀቀ ነገር ግን በጊዜው ባለመጠናቀቃቸው ምክንያት እስከዛሬ ሳይጠናቀቁ ቆይተዋል ብሎ መደምደም ይቻላል። ሌላኛውን መረጃ ስንመለከት አጠቃላይ ስታዲየሞች በጊዜ ካልተጠናቀቁ ምን አስከተሉ፣ ምንስ ነገር አመጡ የሚለው እናንሳ። አንደኛ ስደተኛ ብሔራዊ ቡድን እንዲፈጠር ተደርጓል። በተለይ ከ2012 በመለስ የአዲስ አበባ ስታዲየም አለመጠናቀቁ ተከትሎ የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫና የዓለም ዋንጫ የማጣሪያ ጨዋታዎቹን ከሀገር ውጭ እየወጣ ነው እየተጫወተ የሚገኘው። ብሔራዊ ቡድኑ ሞሮኮ ወደ ሌሎችም ሞሮኮና ሌሎች ሀገራትም እየሄደ ነው እንግዲህ ጨዋታዎችን እያደረገ የሚገኘው። በዚህ ምክንያት ኢትዮጵያ ውስጥ መቀዛቀስ ተፈጥሯል። አንዳንዶቹ እንዲያውም የኢትዮጵያ ብሔራዊ ቡድን እየተጫወተ ጨዋታ ያለ እስካይመስል ድረስ ነው እየተመለከትን ያለ ነው እና ብሔራዊ ቡድኑ በዚህ ምክንያትም የውጤት ማጣትም ገጥሞታል ማለት እንችላለን። ሌላኛው ውጤት መጥፋት ነው። አንድ ብሔራዊ ቡድን በሜዳው ሲጫወት የሜዳ ላይ የሚያገኘው አንደኛው ጥቅም ደጋፊዎቹ ለእሱ እንደ 12ኛ ተጫዋች መሆን ይችላሉ። ሌላኛው የሜዳ ጥቅም ከገንዘብ አንጻር መታየት የሚችል ነው። ሌላኛው ለከፍተኛ ወጪ መዳረግ ማለት አጠቃላይ የፕሌን ቲኬትም እነሱ ሁሉ ቢደመሩ ብሔራዊ ቡድኑን ተጎጂ አድርጎታል። ሌላኛው የስፖርቱ መነቃቃት ማውረዱ ነው። ኢትዮጵያ በጣም ብዙ ኮንሱመር ነው ያለው። ከስፖርት አንጻር ብዙ ኮንሱመር አለ፣ ብዙ ደንበኛ አለ ስፖርትን የሚከታተል። ነገር ግን አሁን መቀዛቀዝ እንዲፈጠር ምክንያት ሆኗል። ሌላኛው የግንባታዎች ወጪ መጨመር ነው። ለወትሮ እያዝ የነበረው ገንዘብ በቶሎ አለመጠናቀቁን ተከትሎ ገንዘቡ እየጨመረ ይህም ሀገር እንድትጎዳ አድርጓል ማለት ይቻላል። የአዲስ አበባ ስታዲየምን ግን በልዩነት ማንሳት ይቻላል። አሁን በጠቅላይ ሚኒስትሩ ከፍተኛ እንግዲህ ጠቅላይ ሚኒስትሩ የአዲስ አበባ ስታዲየምን እንዲጠናቀቅ ከማድረግ ረገድ በሰሞኑ የተፈጸመው ውል ለዚህ የማጠናቀቂያ ውል የሚነሳ ነው። 18.6 ቢሊዮን ብር ተበጅቶለታል ለአዲስ አበባ ስታዲየም። ላኛውን የመጨረሻውን መረጃ ስናነሳ ለአትሌቲክሱስ የሚለውን ነገር ስናነሳ ቀደም ሲል ባልደረቤው መሐመድም ሲያነሳው እንደነበረው የትራክ አልባ የሆነው ሆኗል። አሁን ኢትዮጵያ ላይ ባለው ሁኔታ አትሌቲክሱ እንደ አምባሳደር ነው ማለት ይቻላል። እንደ ዲፕሎማሲም ትልቅ ሚና ያለው ነው። የትራክ ተወዳዳሪዎች መቀነስ፣ አሁን ትራክ ስለሌለ ትራክ ላይ የሚሮጡ አትሌቶች ቀንሰዋል። የነበሩትም ተበላሽተዋል። በፍጥነት ቀየሩ አይደለም። ላኛው ብዙ ትራኮች አሉ ግን ከደረጃ በታች ናቸው። ይህን ተከትሎ ያለ ትራክ ላይ የምትሮጥ ሀገር የሚል ስም እንዲሰጥ ሆኗል። የመጨረሻው 29 የአፍሪካ ዋንጫን በተመለከተ እናንሳ። 29 የአፍሪካ ዋንጫን ኢትዮጵያ እንድታስተናግድ ጠቅላይ ሚኒስትር አብይ አህመድ በይፋ እንግዲህ ፍላጎት እንዳላት ገልጸዋል። ኢትዮጵያም 29 የአፍሪካ ዋንጫን ታዘጋጃለች ተብሎ ነው የሚጠበቀው። ለዚህ የሚያስፈልጉ 6 ስታዲየሞች ናቸው። ሚኒመም 2 ከሚኒመም ወይም ደግሞ ዝቅተኛው መስፈርት 40 ሺህ ህዝብ መያዝ የሚችሉ 2 20 ሺህ 3 15 ሺህ ቢያንስ የሚይዙ 15 20 ሺህ እና 40 ሺህ እነዚህን ስታዲየሞች ማዘጋጀት ያስፈልጋል።
ያስፈልጋል። የካፍና ይፋ ስታንዳርድን ያሟሉ መሆን ይጠበቅባቸዋል። መንግስት ግን ጥብቅ ክትትል ማድረግ ይኖርበታል ፕሮጀክት ከመፈጸም አንጻር እና ደግሞ በጊዜ ካላጠናቀቁ ደግሞ ይህንን ኃላፊነት የወሰዱ ሰዎች ላይ እርምጃ እየወሰዱ ስራዎችን መስራት ያስፈልጋል የሚል መረጃ ለማንሳት ነው። ወደ እናንተ እንመለስ። ዲጋር እናመሰግናለን ሀብታሙ። እናመሰግናለን። አው እንግዲህ ቀደም ሲል መረጃዎቹን ሀብታሙ እንዳጋራን ነው የኢትዮጵያ ብሔራዊ ቡድን በተለይ በእግር ኳሱ ስደተኛ ሆኖ ባለፈው አመት በተለያዩ ቦታዎች ጨዋታውን ሲያደርግ መቆየቱ ይታወሳል። እንዲያው የመጀመሪያ ጥያቄ ለአቶ አስመራ እናድርግና ኢትዮጵያ በስፖርት ዘርፍ እድገት እንድታስመዘግብ ከስፖርቱም ደግሞ የተለያዩ ገቢዎችን እንድታመጣ የሚያስችል ደረጃቸውን የጠበቁ ስታዲየሞች የሏትም። ቀደም ሲል ስናየው እንደነበር በመረጃውም ይሄንን ነውና ይህንን ችግር ለመፍታት የባህልና ስፖርት ሚኒስቴር እየወሰዳቸው ያሉ የመፍትሄ እርምጃዎች ምንድን ናቸው? እሺ አመሰግናለሁ። ቅድም በስፋት እንደቀረበው እንግዲህ አንዱ ሪፎርሙ የመጣው ለስፖርቱ ነው ማለት እንችላለን። እንደ ባህልና ስፖርት ሚኒስቴር ከ2010 ጀምሮ 2011 12 የአጠቃላይ በሀገሪቱ ውስጥ ያሉ የስፖርት ማዘውተሪያ ስፍራዎችን ቆጠራ አድርገን ነበረ። በካርታ ያላቸውም የሌላቸውንም ሁሉንም በዳታ ቤዝ አስገብተናል። በዛ መሰረት በወቅቱ የነበረው እስከ 2013 ድረስ 29926 አካባቢ የስፖርት ማዘውተሪያ በሁሉም ስፖርት አይነት ነው፣ እግር ኳሱን ብቻ አይደለም። ይሄ እንግዲህ ካለን ህዝብ እና ወጣት ብዛት አንጻር በቂ እንዳልሆነ ነው የምታሰበው። ባለፉት 5 አመታት ግን ከ10800 በላይ የስፖርት ማዘውተሪያ እስከ 9 ወር በነበረን ሪፖርት ከ10800 በላይ የስፖርት ማዘውተሪያ ስፍራዎች ተገንብተዋል። ደረጃቸውን የጠበቁ ለኢሊት ቅድም ሀብታሙ ሲያቀርብ እንደነበረው ለኢሊት ማለት ለውድድር ነው፣ ለፕሮፌሽናልስ እነሱ ኢሊት ናቸው። ግን የስፖርት ፖሊሲው ማስ ቤዝድ ነው፣ ተሳትፎ ነው ኢንካሬጅ የሚያደርገው። የስፖርት ማዘውተሪያ ስፍራዎች ሰዎች በሚኖሩበት፣ በሚሰሩበት፣ በሚማሩበት በስፖርት ተሳታፊና ተጠቃሚ የሆኑ ዘንድ በቂ የስፖርት መሰረተ ልማት ያስፈልጋቸዋል። መንግስት ይሄን ተረድቶ የሪፎርሙ መንግስት በቂ ማዘውተሪያ ስፍራዎችን ገንብተዋል። ቅድም በእናንተም ሲቀርብ እንደነበረው በአዲስ አበባ 1 ኪሎ ሜትር ኮሪደር የተሰራው አካባቢ ላይ 1 ኪሎ ሜትር ባልሞላ ጊዜ ውስጥ በጣም ምቹ የሆኑ የስፖርት መሰረተ ልማቶች ለወጣቶች ለታዳጊዎች ተገንብተዋል ማለት ነው። ከዚህ አንጻር እንግዲህ ያው ስትራቴጂክ እቅድ ነው ያዘጋጀ ነው። ይሄ በሁሉም ክልሎች እንደ ሀገር መስፋፋት አለበት ከሚል አንጻር በቂ የስፖርት መሰረተ ስፍራዎች ይሄ አዲስ አበባ ላይ የተጀመረው ክልሎች ላይ ተወዳዳሪ እንድንሆን የሚያስችሉን ደረጃቸውን የጠበቁ ስታዲየሞች አሁን ግንባታቸው ተጀምረው ለምሳሌ እንደ ባህር ዳር አይነት ስታዲየሞች አሉና ዓለም አቀፍ የሆኑ ውድድርን ማካሄድ የሚችሉ ናቸው። ቀደም ሲል እርስዎ እንደገለጹት የስፖርት ማዘውተሪያ በየቦታው ያሉ ጅምሮችን ቅድም እንዳየነውም በርካታ ተሰርተዋል፣ እውነት ነው። ነገር ግን በዓለም አቀፍ ደረጃ ተወዳዳሪ እንድንሆን የሚያስችሉ ስታዲየሞችን ለመገንባት እየተወሰደ ያለው እርምጃ ላይ ትንሽ ብንል ብዬ ነው። ልክ ነው፣ ወደዛ ልመጣ ነበረ። በዓለም አቀፍ ደረጃ ብዙ ውድድሮችን ሀገር ውስጥ አድርገናል። የእግር ኳሱን ብቻ ነው የምናነሳው። ያሉን ድሎቻችንን መልካም ውጤቶቻችንን በዛው መገለጽ መረጃ ለህዝብ መቅረብ ስላለበት ነው። በሜዳ ቴኒስ ዓለም አቀፍ ውድድር ኢትዮጵያ ውስጥ ተደርገዋል። በኢንተርናሽናል ቴኳንዶ እንደዛ ተደርገዋል። በቦክስ የምስራቅ አፍሪካ ተደርገዋል። እነዚህ ድሎች ናቸው። በእግር ኳስና በአትሌቲክሱም ይቀጥላሉ። አሁን ምን እየተሰሩ ነው ለዛ የተባለው? አንዱ ቅድም የተባሉ የስፖርት መሰረተ ልማቶች ሜጋ ፕሮጀክቶቹ የተጀመሩት እንዲጠናቀቁ ስትራቴጂ ተነድፈዋል፣ ተለይተዋል። ምን ይጎላቸዋል እያንዳንዱ ስቴዲየም ሲባል እንግዲህ የምታየው ስቴዲየሙ ስታንዳርድ አሟላም ሲባል ስታንዳርድ ሚኒመም ሪኳየርመንት ነው። ሚኒመም ሪኳየርመንት ማለት ካፍም ፊፋም ያስቀመጡት እያንዳንዱ ነገር ለምሳሌ ሁሉንም ፕሮጀክቶች ባህር ዳር ብንወስድ በጥሩ ሁኔታ ተሰርተዋል። ነገር ግን የሚጎላቸው የቴክኖሎጂ የማሟላት እንደዚህ ሜዳውን ፕሮፌሽናል እንትን በሆኑት ማሰራት የሚለው ነው። እሱን እያደረገ ነው በክልል ደረጃ። እንደዚህ የአዋሳ ስቴዲየምም የመቀሌም የመለየት ስራዎችን ከአፍኮን ጋርም ተያይዞ ስትራቴጂካሊ የመለየት ስራዎችን ሰርተናል። በቅርቡ በሚደረገው የስፖርት ምክር ቤትና የፋሲሊቲ ፎረም ላይ ለክልሎቹ ያ ይቀርብና የመለየት ስራዎቹ በደንብ ስለተጠናቀቁ የመለየትና ክልሎቹ በጀት መድቦ እንዲሰሩ ይደረጋል ማለት ነው። ቅድም በስፋት እንደቀረበው ግን የአዲስ አበባ ስቴዲየም ክቡር ጠቅላይ ሚኒስትራችን በወሰዱት ኢኒሼቲቭ ለረጅም ጊዜ የተጓተተው ብዙ ምክንያቶች አሉት። ምክንያቱም መዘርዘር ሳይሆን እሱ ምክንያቶቹ ተፈቶ
ወደ ስራ ገብቷል። የሎት 1 ስራ በተያዘ አመት ሰኔ ላይ ይጠናቀቃል። ሎት 2 እና ሎት 3 ትልቁ ስራ የሚወስደው የጣራው ስራ ነው። እሱም በአንድ አመት ጊዜ ውስጥ ይጠናቀቃል ማለት ነው። ያው ቀሪዎቹ ጉዳዮች ላይ እንመለስባቸዋለን ብለን ነው። ፉአድ እንግዲህ ለዚህ ብለህ ከድሬዳዋ ድረስ ለዚሁ ቃለ መጠይቅ ነው የመጣውና ከልብ እናመሰግናለን። ተመልካቾቻችንም በዚህ አጋጣሚ እንድታመሰግኑት ነው። እንግዲህ አንተ ረጅም የእግር ኳስ ህይወት አለህ። ከ31 አመት በኋላ የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ሲያልፍም የቡድኑ አባል ነበርክ። ስታንዳርዳቸው የተሟሉ ወይም ደግሞ በዓለም አቀፍ ደረጃ መስፈርታቸውን ያሟሉ ሜዳዎች ላይ ያላሟሉትም ላይ እንደመጫወትህ ብዙ ልምድ አለ ብለን እንጠብቃለን እና ከዚህ አንጻር ኢትዮጵያ እንግዲህ ደረጃቸውን የጠበቁ ስቴዲየሞች አለመኖሯ ወይም ደግሞ የሌላት መሆኑ በተለይ በእግር ኳሱ ምን አሳጥቷታል ብለህ ታስባለህ? ምን ተመለከት? ምን ታዘብክ? እኔ ያው ቴንኪ በመጀመሪያ እኔ በ2012 እንደ ፈረንጅ ለመጀመሪያ ጊዜ ወደ ኢትዮጵያ መጥቼ ለኢትዮጵያ ብሔራዊ ቡድን ጥሪ ሲደረግልኝ ከ31 አመት በኋላ ሲገቡ የዛ ቡድን አባል እንደመሆኔ በዛ ጊዜ የነበረው የአሜሪካ እድገት የዛ ስለነበረ የብሔራዊ ቡድን ማለት ከምንም በላይ የህዝቡ ፍላጎቱ ይሄ በጣም ከፍተኛ ነበረ። ከጊዜ በኋላ ወደ አሜሪካ ከተመለስኩ በኋላ ከጊዜ በኋላም ወደ ኢትዮጵያ መጥቼ ሲጫወት በተለይ ትልቅ ከተማ ላይ ወደ ትንንሽ ከተማ ወጣ ብለህ ስትጫወት በጣም ስታንዳርዱ የወረደ ሜዳዎች እንደዚህ ነገር ነው የምታየው። ይሄ ማለት ሀገራችን ብዙ ስቴዲየሞች ነው ያሉት። ስቴዲየሙ በባለሙያ ይሰራል ወይ? ትልቁ ችግሩ ብዬ የማስበው ሳርም ይሁን ወይም አርቲፊሻልም ይሁን ሲሰራ በትክክለኛ ባለሙያ ይሰራል ወይ? ብዙ ጊዜ ይሰራና ከተሰራ በኋላ ይተረከባል። ግን ሳይተረከብ በፊት ያ የሰራው ሰው በምን አይነት መንገድ ነው ስታንዳርዱን አሟልቻለሁ አላሟላውም የሚለው ነገር መታየት አለበት። አሁን ለምሳሌ ድሬዳዋ ስቴዲየም እኔ ሰርቼዋለሁ። ድሬዳዋ ስቴዲየም በ6 ወር ውስጥ ነው አርቲፊሻሉን የጨረስነው። አርቲፊሻሉን በ6 ወር ውስጥ ጨርሼ በፊፋ አፕሩቭ አስደርጌ ነው ያስተረከብኩት። ሳርም ሲሰራ በዚህ መንገድ መሆን አለበት። የሚያሰራው የመንግስት አካል ሪስፖንሲብል መያዝ የሚችል ሰው ሊኖር ይገባል። አንድ ኮንትራክተር መጥቶ ሰርቶ ስራውን ከጨረሰ በኋላ በካፍም ይሁን በፊፋም ይሁን አፕሩቭ ካስደረገ በኋላ ነው ማስተረከብ ያለበት። ይሄ ማለት አሰሪው አካል ጋራንቲ ይኖራል። ግን እንደዚሁ ጨረታ ወጥቶ ለአንድ ሰው ተሰጥቶ ሰርቶ ሲጨርስ ካለቀ በኋላ አፕሩቭ አይሆንም ከተባለ ያው አንድ አገሩን ክሳራ ነው፣ ውጤት አይኖረውም። እንደ መጀመሪያም የኢትዮጵያ ብሔራዊ ቡድን አሁን ኦልሞስት ለ4-5 አመት ሀገራችን ላይ እየተጫወተ አይደለም። ጠቅላይ ሚኒስትሩ ባስቀመጠበት መንገድ ከአንድ 4 ወይም 5 አመት በኋላ አፍሪካ ዋንጫ ማዘጋጀት እንፈልጋለን። የአፍሪካ ዋንጫን ለማዘጋጀት ይህ ፋሲሊቲ ሁሉ አሁን ላይ አለማሟላት የዛን ጊዜ ሪዛልቱ ምንድን ነው? አሁን መሰራት ያለባቸው ነገሮች ናቸው። አፍሪካ ዋንጫ ተሳትፈን እንደ በፊቱ ከግሩፕ ሳንወጣ እንውጣ ወይም ማንም ተጫዋች ወደ ውጭ የመውጣት እድል ሳያገኝ 3 ጨዋታ ብቻ ተጫዋተን ለ3 ሳምንት ጥሩ አገራችን አስተዋውቀን ከዛ በላይ የለውም። ስለዚህ አሁኖች መሰራት አለባቸው። የሚሰሩ ስራዎች በእውቀት መሆን መቻል አለባቸው። አርቲፊሻልም ይሁን ሳርም ይሁን በእውቀት ላይ የተመሰረተ ባለሙያ ማንኛውም ኮንትራክተር ገብቶ መስራት የሚችል ነገር አይደለም ሳርና አርቲፊሻል ሜዳ። ስለዚህ በእውቀት ላይ የተመሰረቱ ሰዎች ላይ አያይዘህ ፉአድ ቀደም ሲል አንተም ስትገልጸው ነበረ የድሬዳዋን ስታዲየም የአርቲፊሻል ንጣፍ ያከናወንከው አንተ መሆኑ ይታወቃል። እንዲያው ይሄ በሀገሪቱ የሚሰሩ ስቴዲየሞች ደረጃቸውን የጠበቁ አርቲፊሻል የሳር ግንባታ እንዳያልፉ የሚያደርጋቸው ነገር ምንድን ነው? በዓለም አቀፍ ደረጃስ የትኛው ነው የሚመረጠው? አርቲፊሻል ነው ወይስ መደበኛ የሳር ንጣፍ የሚለውን እሱ ላይ እስኪ ትንሽ ነገር በል። ሁለቱም ጥሩ ጎንና እንትንም አላቸው። አሁን ለምሳሌ በትልልቅ በኢንተርናሽናል ጨዋታ አሁን ለምሳሌ አፍሪካ ዋንጫ ላዘጋጅ ብትይ አፍሪካ ዋንጫ ናቹራል ሳርን ነው የሚመርጠው። ትልልቅ ለዓለም ዋንጫ ምትል ናቹራል ሳር ነው የሚመርጠው። እንዲሁም አርቲፊሻልም ኢንተርናሽናል ማጫወት ይችላል። አርቲፊሻል ጥሩ ጎኑ ሳር ለምሳሌ በሳምንት 2 ቀን ብቻ ልትጫወትበት ትችላለች ጌም።
ከዛ የበለጠ በጣም የመንከባከብ ስራዎች ነው የሚፈልገው። ሳር ማለት ሕፃን ልጅ እንደምታሳድጊው ነው። እግር ሊበዛበት አይችልም። በየጊዜው መሰራት አለበት። 24 ሰዓት እንክብካቤ ይፈልጋል። ወደ ሳሩ ደግሞ ወደ አርቲፊሻሉ ደግሞ ስትመጪ አርቲፊሻል አንዴ ሲሰሪ ከተንከባከብኮ ለረጅም አመት ይቆያል። አሁን ለምሳሌ በሀገራችን አብዛኛው ስራ የሚሰራ በመንግስት ነው። ብዙ ጊዜ የመንግስት ስራዎች ሲሰራ ይሰራል እንጂ ከዛ በኋላ የእንክብካቤው ነገሩ አይኖረውም። ይሄ ማለት ዞሮ ዞሮ እኛን የምንጎዳው ማለት ነው። አሁን ለምሳሌ እንደ አዲስ አበባ ስቴዲየም ሳር ቢደረግ፣ አዲስ አበባ ስቴዲየም አርቲፊሻል ቢደረግ ኦልተርኔቲቭ ይኖረዋል። በሁለቱም በኩል አርቲፊሻልን መጠቀም ይቻላል፣ ናቹራል ሳርን መጠቀም ይቻላል። አሁን ለምሳሌ ሳውት ሱዳን ኦልሞስት የ10 ምናምን አመት ሀገር ናት። በሀገሯ ላይ ነው የምትጫወተው። እንግዲህ በሀገሯ ላይ ስትጫወት ምን ያህል የስፖርቷን እድገት ያሳያሉ። አሁን አፍሪካ ዋንጫ ከ17 እድሜ በታች ለሁለተኛ ጊዜ በተከታታይ ኳሊፋይ አደረጉ። የኢትዮጵያ 17 እድሜ በታች በጭራሽ ወደ ቶርናመንቱ ራሱ የመሄድ አቅም የለንም ማለት አልተሳተፈም። እንግዲህ የዛሬ 17 አመት ወጣት ነው ለ2019 አመት አፍሪካ ዋንጫ ማሳደግ ያለበት። ስለዚህ እዚህ ላይ ራሱ እየሰራን ስላልሆነ እዚህ ላይ ቶሎ እነዚህ ወጣት ለዛ ለ2029 አፍሪካ ዋንጫ እድል መከፈት መቻል አለበት። ስለዚህ እነዚህን ሁላ ለመክፈት አስፈላጊውንም በሳርም ኢንተርናሽናል ደረጃ የሚያስጠብቅም በአርቲፊሻልም ኢንተርናሽናል ደረጃ የሚጠብቅ በሀገራችን ላይ መብዛት አለብን ብዬ ነው ማስበው። ሁለቱንም ማስኬድ ይኖርብናል። መልካም አቶ አስመራ ወደ እርስዎ እንምጣና እንግዲህ በተለያየ ጊዜያት ስቴዲየሞቹን ለማጠናቀቅ እንደ አዲስ በጀት እየተያዘ ይሄ ይሰራል ይባላል። ግን ስቴዲየሞቹ አሁንም ቢሆን ዓለም አቀፍን ስታንዳርድ የሚያሟሉ አይደሉም። በአትሌቲክሱም በእግር ኳሱም በእጅጉ እየተፈተነባቸው እንደሚገኙ ቀደም ብሎ በስፋት አንስተነዋል። አሁን ደግሞ የ2029ን የአፍሪካ ዋንጫ ለማስተናገድ እንግዲህ ፍላጎት አሳይተናል። ጥያቄም ቀርቦ እንግዲህ ይሁንታ ያገኛል ተብሎ ይጠበቃል። የተለያዩ ስራዎች ስለተጀመሩና እውቅና እንዲያገኝ ደግሞ የግድ ስታንዳርድ ያላቸው ወይም የተሟላላቸው ስቴዲየሞች ያስፈልጉናል። ከወዲሁ እስከዛሬ ከነበረው ኢንተርቬንሽን ወይም ደግሞ ስቴዲየሞቹ እንዲጠናቀቁ የተለያዩ እርምጃዎችን ከመውሰድ አንጻር ምን አይነት የተለየ አካሄድን ለመከተል አስቧል? ሚኒስቴር መስሪያ ቤት እሱን ያንሱልን። እሺ፣ አመሰግናለሁ። ቅድም እንዳላችሁት ነው የስቴዲየሞቹን ችግር አሁንም መዘርዘር አያስፈልግም። ብዙ ነው ችግሩ። በፌዴራል ደረጃ የሚሰሩ አሉ፣ በክልል የራሳቸው በጀት የሚሰሩ አሉ። ክልሎች በዋናነት ፎከስ የሚያደርጉት ስትራክቸሩ የህንፃው መዋቅር ብቻ ተገንብቶ ሲያልቅ ኢንተርናሽናል ብሎ ይሰይሙታል። ግን ስታንዳርድ የሚባለው ግን የውስጥ ፋሲሊቲ ነው። ቅድም ፈዋድም እንዳብራራው የመጀመሪያው ሜዳ ነው። ሜዳው ትልቁን ፐርሰንት ይይዛል። ውስጥ ላይ ደግሞ የቴክኖሎጂ ግብአቶች በደንብ በተቀመጠው ስታንዳርድ መሰረት መሟላት አለበት። ሲጀመር ስቴዲየሞቻችን አብዛኞቹ ዲዛይናቸውም ግንባታቸውም ሲጀመር ካፍ ስታንዳርድ አልነበረውም። ካፍ 2022 ነው አዲሱን ስታንዳርድ ፓብሊሽ ያደረገው። ከዛ በፊት የፊፋ ሪፌር ይደረጋል ካቴጎሪ አነስ ያለው ማለት ነው። አሁን ምን አይነት ስትራቴጂ ይከተላል ሚኒስቴር መስሪያ ቤቱ እንዳላችሁት የመጀመሪያው ጥናት አሰርተዋል። የክቡር ጠቅላይ ሚኒስትራችንን ኢኒሼቲቭ ተከትሎ ጥናት ተሰርተዋል። ከዛ ቀጥሎ የእቅድ ተዘጋጅተዋል የአፍኮንን 2029ን ለማዘጋጀት። ከዛ በመነሳት አሁን ቲም ተዋቅሮ የቢድ ዶክመንት እየተዘጋጀ ነው። ስፔሲፊካሊ ማዞተራዎቹን ለመጨረስ እንዳላችሁት የአዲስ አበባ በአንድ አመት ውስጥ ይጠናቀቃል። ኦልሞስት ክቡር ጠቅላይ ሚኒስትራችን ጽህፈት ቤታቸው በደንብ ቀን ከሌት ክትትል እየተደረገ ነው። የሚኒስቴር መስሪያ ቤታችን አመራሮች በየሳምንቱ ግምገማ ያደርጋሉ። እሱ በጥሩ ሁኔታ ይጠናቀቃል። ሌሎች እንግዲህ 5 ያስፈልጉናል። 5 ያስፈልጉናል። ከ5ቱ ውስጥ አንዱ የአቃቂ ስቴዲየም በጥሩ ሁኔታ እየተሰራ ነው። ባህር ዳር ስቴዲየም እንትን እየተደረገ ነው። ክልሎችም መወዳደር አለባቸው ማለት ነው። ስቴዲየሞቹን ለመጨረስ ክልል ላይ ብቻ አይጣልም። ነገር ግን ክልሎች ብዙ ዝግጅት ማድረግ ስላለባቸው ራሳቸው ሆስት ሲቲ ለመሆን መወዳደር አለባቸው። ቅድም እንዳልካችሁት ፕሮፖዛሉ የስፖርት ምክር ቤቱ ላይ ይቀርባል፣ ፋሲሊቲ ፎረም ላይ ይቀርብላቸዋል። የብሔራዊ ኮሚቴው ግን ስቴዲየሙን ከካፍ ተወካይ ጋር መሐመድ ሲደር ከሚባለው ጋር ዞረን አይተናል። አንድ ዙር
እቅዱን ሳናዘጋጅ ዞረን ሀገራችን ላይ ያሉ ስቴዲየሞችን የመገምገም ስራዎችን ሰርተናል። ምን ይጎላቸዋል፣ ምን ማሟላት አለባቸው፣ የትኛው ጋር ምን ጥሩ ነገር አለ፣ ምን የጎደለ ነገር አለ የሚለው እንትን ነው። ግን እንደ መያዝ አለበት ብዬ እኔ ፐርሰናሊ ማምነው ትልቁን ስራ ረጅም ጊዜ የሚፈጀው የስትራክቸር ስራ የኮንክሪት ስራው ነው። አሁን ስታንዳርድ አላሟላም የተባለው ሜዳ ነው። አንዱ ሜዳውን ፉአድ ቅድም እንዳለው የድሬዳዋን አርቲፊሻሉን በአጭር ጊዜ ተገንብቷል። ሳሩም ከሆነ ኢንተርናሽናሎቹን በልዩ ሁኔታ የመስጠት ጨረታ ሂደቱ ነው። ሀገር ውስጥ የሚያሟላ የለም። በልዩ ሁኔታ ሰጥቶ ለኢንተርናሽናል ካምፓኒዎች ሳር መስራት ነው። የቴክኖሎጂ ውጤቶቹን ደግሞ ገዝቶ ማሟላት ይቻላል። ሳውንድ ሲስተም፣ ሴኩሪቲ ሲስተም። የአፍሪካ ዋንጫን ለማስተናገድ ለምናቀርበው ጥያቄ በቂ ዝግጅት እያደረግን ነው ማለት እንችላለን። በቂ ዝግጅት እያደረግን ነው። መንግስት ልዩ ትኩረት ሰጥቷል። አጠቃላይ ከክቡር ጠቅላይ ሚኒስትሩ ጀምሮ ሚኒስቴር መስሪያ ቤቱ የክልል አመራሮችም ልዩ ትኩረት ሰጥተዋል። በቂ ዝግጅት እየተደረገ ነው የሚለው መያዝ ይችላል ማለት ነው። በቂ ዝግጅት ማለት አንዱ ጥናት ተደርጓል፣ ስትራቴጂክ እቅድ ተዘጋጅቷል። በቅዱ መሰረት አንዱ ቢዱን ማስገባት ነው፣ መወዳደር ማለት ነው። 2029ን እንትን እናደርጋለን። ለሱ ደግሞ ቢድ ዶኩመንቱ ትላልቅ ባለሙያዎች እየተሳተፉበት እየተዘጋጀ ይገኛል። ከዛ በኋላ ቢዱን ካሸነፍን በኋላ ደግሞ መሰረተ ልማቶቹንም ከሱ ጋር ተያይዞ ሆቴል፣ ትራንስፖርቴሽን ብዙ ነገር መሰራት ያለባቸው አሉ። ወደዛ ብሔራዊ ኮሚቴው ይገባል ማለት ነው። መልካም፣ እናመሰግናለን። በባህልና ስፖርት ሚኒስቴር የስፖርት ፋሲሊቲ ልማትና አስተዳደር መሪ ስራ አስፈጻሚ አቶ አስመራ ግዛው እንዲሁም የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋችና በአሜሪካ ብሔራዊ ቡድን ከ20ና 17 ዓመት በታች የዓለም ዋንጫ ተሳታፊ የነበርከው አሁን ደግሞ በስታዲየም ግንባታ ላይ ተሰማርተ የምትገኘው ፉአድ ኢብራሂም ከድሬዳዋ ድረስ ለዚህ ቃለ ምልልስ ብለህ ስለመጣ እጅግ አድርገን እናመሰግናለን። ሁለታችሁም በማለዳ ስለተገኛችሁ ስለ ሀሳባችሁ እናመሰግናለን። መልካም ቀን። Thank you.